መለሰች ሁለተኛው ቤት እሱ ጋር ነው ሄጄ እሷ ናት የመለሰች ተቢሮ እሷ ጋር ወደ እሷ ጋር ነው መለሰሽ እዛው ቤት ነው እነሱ እዚያ ተመለሽ አሉኝ ተመለሽ ደሞዝሽን ትሰጫለሽ አሉኝና ተመለስኩኝ እሷ ጋር የከለከለችኝ እኔ 3 ወር ሰጣችኝ ተዛ ደግሞ መልሳ ከለከለችኝ አንዴ ጭንቅላቴ መያዝ አልቻለም ቆይ እየጠየቁሽ አንቺ እኔ ልጻፍና ጭንቅላቴ በጣም ብዙ ችግር ስለምሰማ ጭንቅላቴ መያዝ አልቻለም ሞልቶ እየፈሰሰ ነው ስለዚህ አንዴ ቆይ እሺ ቆይ እኔ ስጠይቅሽ አንቺ ትነግሪኛለሽ እሺ ዱባይ ከመጣሽ 17 አመት ዱባይ 17 አመት ኦኬ ከዛ የመጀመሪያው ቤት ስንት ጊዜ ሰራሽ እኔ እንዲህ ቤት ነው እኮ የሰራሁት እኮ መጀመሪያ ቢሮ ከመመለስሽ በፊት ታገር እንደመጣሁ አንድ ቤት ቆነ ታዩ አንድ ቤት 10 አመት ሰራሽ አንድ ቤት 10 አመት ሰራሽ አይደል ታገር እንደመጣሁኝ አንድ ቤት ነው የገባሁት እኮ እዛ ቤት 10 አመት ሰራሽ አዎ 10 አመት በላይ አሁን አሪያንዲ እሺ አጠገብሽ የሆነ ሰው እንደዚህ እያልሽ ነው የምታወሪ ኖ አይደለም ወዴ እኔ በእኔ ስለገባች ነው እንጂ አይደለም እኛ ጋር ስላለች ነው ልጅቷ ለምን በራሷ ቲክቶክ አልመጣችም በራሷ አላስገባሻትም ሀቡ ስንት ጊዜ አስገቢ በአላህ ብለሽ ብዬሽ ማቃችሁ ይመስላችኋል እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ በራሴ መጥንቻ አላስገባሽኝም በጓደኛዬ ስመጣ አስገባሽኝ እድሏ በጓደኛሽ ገባች እንጂ እኔ እኮ አላቃችሁም አለያችሁም እሺ በራሷ አስገቢያት ነው የውላችሁ አዳምጡኝ ችግር ላይ ነኝ ብሎ የጻፈው ሰው ኮመንት ላይ እድሉ ተስቦ ይገባል እዚህ ቤት ገስት አይከፈትም ሪኩዌስት ተልኮ አክሰፕት አላረጋችሁም እንድትሉ አትችሉም ኮመንት ላይ ችግር ላይ ነኝ ብሎ ይጽፋል ኮመንቱ የታየለት ሰው ኢንቫይት ተደርጎ ይገባል እንጂ እኔ ከማንም ሰው ጋር ፐርሰናል ችግር የለብኝም እሺ አሁን በሷ አካውንት አስገቢያት ቤት ነው አው ቆይ በሷን ጨርስና ከዛ የራሷን ቲክቶክ ትመጣና እኔ የራሷን ቲክቶክም ማየት ፈልጋለሁ እሺ አንድ ቤት 10 አመት ሰራሽ አንድ ቤት 10 አመት ሰራሽ የስንት አመት ደሞዝ ተከፈለሽ ውዴ እኔ አንድ ቤት 15 አመት የኔ ተመጣው ጀምሬ አንድ ቤት ነው የሰራሁት በቃ እሺ 15 አመት ሰራሽ አንዴ ጠብቂ አዎ ዜሮን 5 ልቀይራት አዎ አንድ ቤት 15 አመት ሰራሽ ስጠይቅሽ ጥያቄውን አጭር መልስ ስጪኝ እሺ አንድ ቤት 15 ዱባይ ከመጣሽ 17 አመትሽ ነው አንድ ቤት 15 አመት ሰራሽ የስንት አመት ደሞዝ ተከፈለሽ የ5 አመት ደሞዝ የ5 አመት ደሞዝ ከፈለሽ በዚህ በ17 አመት ውስጥ አገር ቤት ገብተሽ አታውቂም አላውቅም 17 አመት ውስጥ ሀገር ገብቼ አላውቅም ኦኬ እሺ የምትስቁ ጥርሳችሁ ይርገፍ ኢንሻአላህ እንትን በ15 አመት ውስጥ ምን ያህል አመታት ቤተሰብ ጋር ደወልሽ ለ5 አመት እየደወልኩ ነበር ለ5 አመት ደሞዝ እየወሰድኩ ነው ያለሁት ለ5 አመታት ደሞዝ እየወሰድሽ እንደነበር ጽፌዋለሁ 5 አመታት ቤተሰብ ጋር እደውል ነበር ከ5 አመት በኋላ ስልክሽን ተቀምተሽ ነው ቤተሰብ ጋር መደወል ያቆምሽው እኔ ተፊቱን ስልክ የለኝም ነበር በእነሱ ነበር የምደውለው በሰዎች ከ5 አመት በኋላ አናስደውልም ብለውሽ ነው አናስደውልም አለችኝ ኦኬ ሰውዬውና ሴትዮዋ ተለያዩ በኋላ አናስደውልሽም አለችኝ ልህር ስላት ፓስፖርትሽ እኔ ጋር የለም እሱ ይዞት ሄዷል አለች ትለኝ ነበር ፓስፖርት ያልቋል ኢቃማ አላሰሩልኝም እኔ ጋር የለም ፓስፖርትሽ ሰውዬው ይዞት ሄዷል እሺ አንድ ቤት ውስጥ 15 አመት ስትሰሪ ለ5 አመታት በሰላም ደሞዝሽ ሲከፈልሽ ቤተሰብ ጋር ትደውይ አዎ ዝም በይና አዳምጠሽ መጨረሻ ላይ አውጥኛለሽ እንደገባኝ ከሆነ አንድ ቤት ውስጥ 15 አመት ሰርተሽ ለ5 አመታት
በሰላም ቤተሰብ ጋር ትደውይ፣ ብርም ትልኪ፣ ደሞዝሽም ይሰጥሽ ነበር። ከ5 ዓመት በኋላ የምትሰሪባቸው ሰዎች ባልና ሚስት ተጣልተው ሲለያዩ ባል ሲሄድ ሚስት ጋር ቀረሽ አንቺ። ሚስትም ፓስፖርትሽ ባሌ ይዞት ሄዷል፣ ከዚህ በኋላ ቤተሰብ ጋር ትደውይም ብላ እንደማገት ያለ ደሞዝ 10 ዓመታትን ቤተሰብ ጋር ሳታስደውልሽ ደሞዝ ሳትከፍልሽ 10 ዓመታትን አሰራችሽ። ትክክል ትክክል። እሺ ደሞዝሽ ስንት ነበረ? በ800 ነው የመጣሁት። እሺ ከ10 ዓመት በኋላ ምን ተፈጠረ? ከ15 ዓመት በኋላ የተፈጠረው ልጆቹም 2 ልጆች ያሉ ነበር ማሳድጋቸው፣ ትተዋት አባታቸው ጋር ሄዱ። ኦኬ አድገው ያሳደግሻቸው ልጆች ከ10 ዓመት በኋላ አድገው ወደ ተፋቱት ወደ አባታቸው ጋር ሄዱ የምታሳድጊያቸው ልጆች። ስለዚህ አንቺና ሴትዮዋ ብቻ ቀራችሁ ቤት ውስጥ? እንደዛ ነው። እኔና ሴትዮዋ ብቻ ቀረን ቤት ውስጥ። ኦኬ እሺ ከዛስ? ከዛ ሰውየው አንድ ጊዜ መጣና ሰውየውና ልጅቱ ተቤት አወጡኝ። ወጣሁኝ ተሷ ጋር ማለት ነው። ማለት አውጡኝ ማለት ሴትዮዋ ሳታውቅ ነው? ሴትዮዋ ታጣቅ ግን ሴትዮዋ ማወቀች። ከዛ መጀመሪያ ከመጀመሪያው ከማውቋ በፊት ሴትዮዋ ሳታውቅ መጥተው ወሰዱሽ። አባትና ልጅ የፈታት ባሏ ማለት ነው። ከተፋቱ 10 ዓመት በኋላ መጥተው ከልጁ ጋር ወስደው የት ወሰዱሽ? እምባሳት ወሰዱኝ። አቡዳቢ እምባሳት አቡዳቢ ኤምባሲ ወሰዱሽ። ኦኬ እሺ። ኤምባሲ ወስደው ለኢትዮጵያ ኤምባሲ ሰጡሽ? ሰጡ ለኢትዮጵያ ኤምባሲ። ከዛ ለኢትዮጵያ ኤምባሲ ነገርኳቸው ሁሉንም። የ10 ዓመት ደሞዝ እንዳልተወሰድኩኝ፣ እንዴት ተከለከልኩኝ፣ ቤተሰብ ጋር ውጭ አላቅም ነበር። ሁሉንም ነገርኳቸው። ከዛ ምን አሉኝ? ፓስፖርትሽ ቀራማ ብዙ ቀራማ አለው። ይሄን ሁላ ዓመት ኢቃማ አላሰራሽም። አሁን ወደ ክስ ልንጀምርልሽ ወደ ፖሊስ ጣቢያ ብንወስድሽ አንቺን ነው እንጂ ይዘውሽ ሀገርሽ የሚጆርሽ ምንም እጅሽ አይታይሽ፣ እኛ ምንም ማድረግ አንችልም አሉኝ። ኤምባሲ ነው ይሄንን ያለሽ? አዎ። ከዛ ፓስፖርትሽን አሳዲሰሽ ኢቃማ ሰርተሽ ነይ ቶሎ፣ ከዛ እኛ ወደ ክስ ገብተን እናግዝሻለን አሉኝ። ተመለስኩ ተሰውየው ጋር እሱም አሳደሰልኝ ፓስፖርት። የዛ ጊዜ ደግሞ መብረት ወርዶ ነበር። ቀራማ ሁሉም ፓስፖርት ላይ ያለው ለነው ፓስፖርት የካምፑሱ ቀራማ አለው። ይሄን ሁሉ ዓመት አሳድስም አይደል ቀራማ ሁሉም እንት ወረደልኝ። ቀራማውን የምህረት አዋጅ ወጥቶ ነበረ። ሰውየው በምህረት አዋጁ አሰራለሽ? አዎ እንደዛ ነው አሰራልኝ። ሁሉም ቀራማ ወረደ። ኢቃማ ማሰራሁ በሰውየው ጋር ቁጭ ብዬ እየሰራሁኝ ማለት ነው። ልጆቹ ጋር ሰውየው ጋር እየሰራሁ ሚስቲቱ ባወቀች ሰዓት ቤት መታ ልትመታሽ ወይ ልትወስድሽ አልሞከረችም? አልሞከረችም። ሰውየው ደግሞ ተበተሰቦች ጋር ነው የተቀመጠው። ከዛ እየሰራሁኝ ፓስፖርቴንም አሳድስኩኝ። ኢቃማም ሰራልኝ ሰውየው። ግን ኢቃማ በራሴ ደሞዝ ነው የሰራልኝ። እኔ እየሰራሁኝ እሱ ጋር ተደሞዜ ላይ የ4 ወር ደሞዝ ገንሶ ወስዶ ሰራልኝ ኢቃማ። ግን ደሞዝ ተቀጠርሽ ሰውየው ጋር? በሺ ነው የሰራሁት። ኦኬ በ1000። ከዛ በ4000 ድርሃም የ4 ወር ደሞዝሽን ወስዶ ኢቃማ አሰራለሽ? አዎ አሰራልኝ። እሺ አመት ተቀመኩኝ ሰውየው ጋር። አመት ተቀመኩኝ። ፓስፖርትን እያሳደስኩ ኢቃማዬንም እየሰራሁኝ እንደገና ቤተሰብ ጋር ደወልኩኝ፣ ተገናኘሁኝ። እነሱን እያለቀሱ ነይ ቶሎ ሁሉንም ትተሹ ነይ ቶሎ እያሉኝ አሰራሁኝ። ሁሉንም ወደ ኤምባሳት ሄጄ ደሞዜን እንዲቀበል የፊቱም ይቅርታ። ከ15 ዓመታት በኋላ የቤተሰብ ቁጥር አልጠፋብሽም? ከ10 ዓመት በኋላ የቤተሰብ ቁጥር አልጠፋብሽም ከጭንቅላትሽ? አንድ ቁጥር አገኘሁኝ ደብተር ላይ ጥፌ ያስቀመጥኩት ነበር። አዲስ አበባ ወደዚህ ስመጣ የሸኘኝ። ከዛ እሱን የበሽር ያሰል ልጅ ነኝ ስለው ትዝ አለው። ቤተሰቦችሽ እየፈለጉሽ ነበር ብሎ እሱ ደግሞ ወደ ቤተሰቦች አገናኘኝ። ኦኬ ጥሩ እሺ። ከዛ ይህንን ሁሉንም ጨረስኩኝና ኢቃማዬንም ጨርሼ አሰራሁኝ። ፓስፖርቴንም አሳድሽ ሁሉንም ወደ አምባሳት ወሰድኝ ስለው ለሰውየው ቃሉን ቀየረ። ሰውየው ደግሞ መጀመሪያ እኮ አግዝሻለሁኝ፣ ክስ ትጀምሪ እኔ ነግራቸዋለሁኝ፣ እኔ በወር 800 ከፍላታለሁ ለሴትዮዋ፣ ህግ ያስከፍለኛል 800 ለሴትዮዋ፣ ይሄን ሁላ ነግራቸዋለሁኝ
ያኔ ተተፋቱ ህግ ተቆራጭ የሰራተኛ ደሞዝ እኮ መንግስት ያስከፍለኛል ከኔ መንግስት ይቆርጣል 600 ድርሃሙን። እሷ ግን ስለማላሂ ነው የሚልሽ። በቃ ረመዳን እኮ ነው። እኛ በረመዳን እንዋሻለን እንዴ? እኔ ልጆች አሉብኝ። ይሄው እሷ የአራት ልጅ እናት ናት። ታስጨንቂያለሽ፣ ስታወሪ በጣም ታስጨንቂያለሽ። በጣም ነው የምትሮጪው እና ላይክ ስንት ረስ ታደርጊያለሽ ሰውን ላይክ የሆነ ሰው እያባረረሽ ይመስላል። እና እኛ ራሱ ትመጣለች አላይ የላ ነው የሆነ እኔ አሁን ጨነቀኝ። የሆነ ሰው ከኋላ እያባረረኝ ሀቢባ ሩጪ የሚል ነገር ጭንቅላቴ ውስጥ መጣ። ለምን በጣም በፍጥነት ስለምታወሪ ስትረስ ታደርጊያለሽ ሰውን። ላ አይደለም ሀቡ አሁን ትመጣለች ሴትያ፣ አሁን ሴትያ ትመጣለች የላ ትለላለች። ወላሂ ሩዝ እየሰራ ነው አልኩሽ፣ ምግብ እየሰራ ነው ለሱሁር ማለት ነው። በልተን እንሄዳለን ቶሎ በሉ ብላናለች፣ ደውላልናለች። ወላሂ ቅድም ራሱ ሪምን ላቋርጣት 1-2 እያልኩ ነበረ ልለምንሽ ማለት ነው። ለምን ቶሎ ቶሎ በሉ ስላለችን ማለት ነው። እና ይኸው እሱ አሁን የአራት ልጅ ነው። ሁለታችሁንም ስልክ ቁጥራችሁን ትክክለኛ ስማችሁን ትልኪልኛለሽ። ይኸው መስዬን አስገባልሻለሁ። እሺ እሷ ራሱ ማለት ነው የአራት ልጅ ልትወጡ ስለምትችሉ እሷ አሁን የአራት ልጅ እናት ናት። ኢትዮጵያ 4 ልጅ አላት አሁን ከኔ ጋር ያለችው ማለት ነው። እሺ 4 ልጆች አሏት። እና ይሄ ሁላ ኑሮን እንዴት እኛ ምንዋሽ መስልሻል ነው ሀቡ? ወላሂ ውሸት አይደለም ማለት አሁን እኛ ምን ልናገኝ እንዋሻለን መስልሻል? ምንም ማሪ በቃ ችግር የለም ነው፣ ምንም ችግር የለም። በቃ ማድረግ ያለባችሁ ምን መሰለሽ፣ ሌበር ኦፊስ ነው መደወል ያለባችሁ እና እዚህ ቤት መስራት አልፈልግም ነው የምትሉት። እሺ እውነት ከሆነ ቤቱ ካልተስማማችሁ መውጣት ከሆነ የምትፈልጉት ሌበር ኦፊስ 884 ደውላችሁ እዚህ ቤት መስራት አልፈልግም ለምን ስትባል ቤቱ እሺ ቶሎ ይመጡልናል ወይ ይደውሉላታል ነው። ከደወሉላት ደግሞ እኛ ይፈራቷልን ሴት እናንተ አሁን በመክተብ አይደላችሁ፣ መክተብ ደውላችሁ መክተብን ቤት ቀይሩኛችሁ የገባችሁት። ስለዚህ ሌበር ኦፊስ ደውላችሁ እዚህ ቤት መስራት አንፈልግም ትላላችሁ። ከዛ ካንስሌሽን ይሰጣችኋል። አንድ ሰው ሳይፈልግ ያለ ፍላጎት አይሰራም። ግን በ28 ቀን ውስጥ ስራ ታገኛላችሁ። እኛ ግን እኮ ሴትዮዋ ይደወልላታል እኮ እሱ እኮ ነው እኛ የፈራ ነው። እሷ ጋር እንዳይደወል ነው እኛ የፈራ ነው። ከተደወለ የሆነ ነገር ብታረገንስ ነው። ምንም አታረገንም እና ካልተደወለ ካንስሌሽን እንዴት ይሰጣቸዋል? ካንስሌሽን እንዲሰጡ እኮ ነው የሚደወልላቸው። ከዛ እነሱ አልሰጥም ካሉ ነው ሌበር ኦፊስ በራሱ ፍቃድ የሚሰጣችሁ። መጀመሪያ ከፊል ነው የሚጠየቀው። እሺ ኦኬ እሺ። ነገ አሁን ከፊሉ ጋር ነው ትፈልጉ ሴቷ ልትሰማ አንፈልግም። ህይወታችሁ ትፈራላችሁ። ሴቷ ልትሰማ አንፈልግም። ግን እንደው ሴቷ ከሰማ ያላዩ ሰውዬ ቢሰማ ይሻላል። የእሱን ቁጥር ከፈለግ እንሰጣለን። የእሱን ማለት ነው። እንደዚህ እንዳታደርጉ። ለማንኛውም የእሱን ቁጥር እናንተ አንድና አንድ ያላችሁ ምርጫ ሌበር ኦፊስ መደወል ነው። ሁለተኛ ደግሞ ወደ ነበራችሁበት መመለስ። መመለስ ቃሉ እንዳትጠቀሚ እዚህ ጋር ገብቶሻል። ወደ ነበራችሁበት መመለስ። መጀመሪያ እንደነበራችሁ ቤት ከመምጣታችሁ በፊት እንደነበራችሁ ትሆናላችሁ። 2 ምርጫ አላችሁ። እሺ እሺ። ግን እዛ ከደወልን ማለት ነው የከፊል ቁጥር አይደለም የምንሰጠው? አዎ ትሰጫለሽ። ፓስፖርት ነምበርሽን፣ የከፊል ቁጥር እኮ የከፊል የሰውየው ነው የምንሰጠው። ከፊላችን ሰውየው ነው ያኛው እኮ ታዲያ ይኸውልሽ፣ እሱ ይደውሉለትና ሰራተኞች ከአንተ ጋር መስራት ስለማይፈልጉ ካንስሌሽን ስጣቸው ይባላል። ኦኬ እነሱ እሱ ሰማ ማለት ደግሞ ለሚስቱ ይነግራታል። ስለዚህ ያኛው የ27 ዓመቱ ጎረምሳዋ ይቀጠቅጣቸዋል። እሱ ፈርተን እኮ ነው ለአላይን ከሆን እኮ የ27 እድሜው አመቱ የለም እዛ አላይን አይሄድም እኮ። እናንተ የምትኖሩት አላይን ሰውየው ጋር ውሽማ ጋ ነው ባል ጋር ነው የምትኖሩት። አሁን ያለነው ዱባይ ያለው ነው። ዱባይ ነን ያለነው። አሁን ልንሄድ ነው አላይን። አሁን ነው ጉዞ የምታረገው በማታ። ይኸውልሽ ድንገት ከኋላሽ ሊመጡ ስለሚችሉ በአማርኛ እናውራ። ውሽማ ጋ ነው ባል ጋ ነው የምትኖሩት? አሁን ያለነው ውሽማ ባሏ ጋ ነው። ባሏ ኧረ እናንተ እንደው ግራ የገባችሁ። ኢማራቲው ውሽማ ነው። ተነጋገርን እኮ ኢማራቲው ውሽማ ነው። ኦማኒው ባል ነው። ኦኬ አሁን ባህሏ ጋ ያለነው ባህል የኦማን ነው። ስለዚህ ከዚህ በኋላ የሀገር ስም አንጠራም። ባልና ውሽማ እንላለን። ኮዱን እንዳትመጣ ሴትዮዋ ወይ የአረብኛ ቃል ስትጠቀሙ እንዳይሰሟችሁ እና ከኋላ አንድ ነገር አሁን የምንሄደው ማለት እናንተ የምትኖሩት ባል ጋር ነው። ውሽማ ጋር ደግሞ በሳምንት ይዛችሁ ትሄዳለች አይደል? ስለዚህ አሁን ያላችሁ ውሽማው ቤት ነው።
ሩዙን ሰርታችሁ ስሁር ተበልቶ ደግሞ ባሏ ቤት ይዛችሁ ትሄዳለች አይደል? ውሽማ ጋር ይዛ ትሄዳለች። አሁን ባልየው ጋር ነው ያላችሁት? አዎ የምትኖሩት ውሽማው ቤት ነው ባልየው ቤት? 27 ዓመት ሰውየው ልጁ ያለበት የት ነው? ባሏ ቤት ማለት እዛ ቤት አይደለም የምትኖሩት? አሁን ባሏ ጋር ነው ያለው፣ እዚህኛው ቤት ነው ያለው። እዛ ስንሄድ ግን ውሽማዋ ጋር ስንሄድ እሱ እሺ ብሎ አይሄድም፣ ትልቅ ስለሆነ ማለት ነው። አሁን ገባኝ። እናንተ የምትኖሩት ባሏ ጋር ነው፣ ግን ውሽማዋ ጋር ስትሄድ ትልቁ ልጇ እሺ ብሎ አይሄድም። ትንንሾቹ ልጆቿን ብቻ ነው ይዛ የምትሄደው፣ ውሽማ ጋር ይዛችሁ የምትሄደው። አሁን ልንሄድላችሁ ግን ባሏ ጋር ነው። ይሄ የ27 ዓመት ቤት ግማሽ ነው። በሳምንት እዛ በሳምንት እዚህ ነን። እሺ እንደዛ ከሆነ ባል የማያውቅ ከሆነ ውሽማ እንዳለ በሳምንት 3 ቀን ወይ 4 ቀን እሱ ጋር ሆና በሳምንት 3 ቀን እዛ ስትሄድ የት ነው የምትሄጂው አይላትም ባሏ እኮ ሚላት ማለት ነው። እሱ እዛ ስለሚሄድ ስራ ቦታው አቡዳቢ ስለሚሄድ ማለት ነው። እዛ እህቶቼ ጋ ነው የሚሄደው ብላ ነው የምትሄደው። ስትመጣ ነው የምመጣው ትለዋለች። ይኸው አሁን ሄደ። ልብስ ተወከስነለት፣ ሻንጣ ላይ ያረግነለት፣ ረታተብነለት፣ ሄደ ሰውዬው እዚኛ ያለው ማለት ነው። ለዚህ ባህል ግማሽ ሌላ ከተማ ቦታ አትጥሪ፣ አቡዳቢ ምናምን አትሪ። ዝም ብለሽ ብቻ ሌላ ከተማ በይ። ባል ሌላ ከተማ ነው የሚሰራው። ግማሹ ቀን ባል ሌላ ከተማ ለስራ በሚሄድበት ጊዜ ሚስት ውሽማ ጋር ነው የምታድረው ልጆቿን ይዛ። ተወስናለች። እዛ ግን ስትወስተን ለሱ የምትለው እህቶቼ ጋ ነው እናቴ ጋ ነው ብላ ነው እኛ የምትወስተን ነው። ሲመጣ አይደውልም፣ ቪዲዮ ኮል አይደውልም ባል አይደውልም፣ ብቻ ቀጥታ ይደውላል። ከደወለ ራሱ በሱ አጠገብ ባላኛው ቢያቅ ራሱ ማለት ነው በስነ ስርዓት አታውራውም። እንዲህ ነው የምትለው። በቃ የተነጫነጨች ነው የምታውራው። ማድ ቤት ገብታ ዘግታ ታወራለች፣ ወይ ክላሷን ወጥታ ዘግታ ታወራለች። ለምን የዚህኛው ድምፅ እንዳይሰማ እንጂ ውሽሜ ያውቃል ባል እንዳላት። ባል ሲደውል ውሽማን ትታትነሳና ማር ቤት ገብታ ወይ ክፍሏ ገብታ ቆልፋ ባልን አውርታ ወደ ውሽሜ ትመለሳለች። አዎ። ከዛ በቃ የተነጫነጨች ነው የምታወራው። ደስተኛ ሁና አታወራውም። ወይንም ደግሞ በቃ ከተረጋገ በኋላ ያኛው በደንብ ያኛው እንትን ጌም ነው ምንድነው የሚባለው ይጫወታል። ውሽሜ ገና ልጅ ነው፣ ገና ጌም ላይ ነው። ኳስ ምናምን ነው የሚጫወተው። ቀልቡ ወደዛ ነው እንጂ እንትን አያደርግም። እንደዚህ ትቢት ነገር የለውም። ሰውየው አይከታተልም። ያኛው ገብቶሻል። ለዛ በቅሜ ማለት ነው። እናንተም ወዳችሁታል ውሽሜን። እሱ ቢሰማ ችግር የለብንም ብላችኋል። እሷ የምትጠረጥራችሁ በውሽሜ ነው። ጭካኔነት የለውም። ወላሂ እንዳየነው ጭካኔነት የለውም። የሆነ ይራራል። ገብቶሻል። ሰውየው ራሱ አሉ ማደግ ሆነ ያደገው አሉ። ያኛው ማጤን ቢሆን አባት እናት የለውም አሉ። ለዛ ነው እንጂ ታዲያ እንዴት መዋጥን ሆኖ ውሽሜ ለመሆን ይፈቅዳል? ያው እንግዲህ ቤተሰብ ስለሌለው ማደጎ ቤት ያደገ ስለሆነ ቤተሰብ አንድም የለውም አሉ። ሞቷል አለ ራሱ በሴቱ አጠገብ ነው። አይናቸው እያየ ልጃቸው ያገባች ሴት ሲያገባ ጭራሽ ትዳር ያላት ሴት ውሽማ ሲሆን ልጃቸው ቤተሰብ ቢኖረው የዚህ ሀገር ነው ያስቀሩበት ነበር። ለዛ ነው ሁሉም ነገር ያኛው ምስኪን ነው። ለምን ከሰው ጋር ጥገኛ ሆኖ ስላደገ መሰለኝ ያኔ ያቃል፣ ይራራል ለሰው ልጅ ማለት ነው፣ ያዝናል። ግን አውቃ ነው መዋጥን ያለቻችሁ። መዋጥን የፈለገ